አሁን የምነግራችሁ ነገር እየሮስ ልጁ የብሩክ ሆኖ እንዲጻፍላት ነው ፈልገውና ይህንን መረጃ እናንተ አጠናክራችሁ አውጡ። ብሩክም እኔ ጋር እየመጣ ስለሆነ በዚህ ሁለት ቀን ስለምመጣ ዲኤንኤውን ይዤ እመጣለሁ ብሏል ብሩክ ማለት ነው። በህግ አግባብ እየሰራው ያለ ነው እንዲህ እያለች እየደወለች ያለችው በብሩክ ስም እንዲሆንላት ነው ፈልገው። ኦኬ ልጁ ማለት ነው ልጁ። አዎ ሰላም ጤና ይስጥልኝ ውድና የተከበራችሁ የኛ ቤተሰቦች እንደምን ቆይታችኋል? እንደምን ሰምታችኋል? እኛ አለን ክብሩ ይስፋ። ያው ፋሚሊ ዛሬ የመጣሁት ደስ በሚልና ደስ በሚያሰኝ ዜና ነው። ምክንያቱም ብዙ ሰዎች ሲያስጨንቅ የነበረው የልጁን አባት እየተባለለት የነበረው ጉዳይ አሁን ላይ ወደ መገባደድ ደርሷልና ምንድነው ቤተሰብ ያው ትንሽ ሰሞኑ ዲኤንኤውን ለማስጨረስ ወንድማችን ሄኖክ አዲስ አበባ ፕሮሰስ ላይ ነበርና ምንድነው ዛሬ ላይ ተደዋውለው ነበር ማለት ነው። ከሄኖክ ጋር ያለውን ነገር እንዴት ነው የታደረስከው የሚለው ነገር ጠይቆት ነበር። ምክንያቱም ብሩክ በዚህ ሲመጣ ምንም ሰላማዊ ኑሮ ነው የፈልገው። እኛም ማንም ሰው አንፈልግም ይሄ ነገር ከኢየሩስ ውጭ ማንም ይሄንን እንዲሆን ማንም የሚፈልግ ሰው የለም እና ልክ እዚህ እንደመጣ ደግሞ ዲኤንኤውን ይዤ ለመምጣት ሞክራለሁ ብሏል። ምክንያቱም ሄኖክ እዚህ ስለሆነ እዛ ያለው ነገር ሙሉ ለሙሉ ሼር አድርጎለታል በፋይል። ስለዚህ ሄኖክ ደግሞ እዚህ ሲመጣ የልጁን ማን እንደሆነ አባቱ ማለት ነው ያው ግልጽ የታወቀ ነው ሄኖክ እንደሆነ የልጁን ማንነቱን የሚያረጋግጥ ደግሞ ዲኤንኤ ይዤ እመጣለሁ። ምክንያቱም ሳምንት ይፈጃል ብለውት ነበር እዛ ማለት ነው ቤተሰቦቼ ዲኤንኤውን ለማስመርመር ያለውን ፕሮሰስ ሳምንት ስለሚጨርስ ተመለስ ብለውት ነው ሄኖክም ወደዚህ የተመለሰው። ያ ነገር ደግሞ ቡራ ይመችሽ ያው ትንሽ እውቅናም ስላለ ገንዘብም ስላለ ቶሎ እንዲፋጠን አድርጎት በዚህ በሁለት ቀን ይዞት እንዲመጣ ተደርጓል ማለት ነው። ይሄ ደግሞ በጣም ደስ የሚል ነው። ምክንያቱም እዚህ መጥተው ከዚህ በፊት የታወቀ ነው ሰላማዊ ጊዜን አላሳለፉም። ይቺ ኢየሩስ በምትባል ልጅ የተነሳ በጣም የሚደብር ጊዜ ነበር ያሳለፉት ቤተሰብ። እንዲህ በቃ ብዙ ነገሮች እረፍት ሊያገኙ አልቻሉም። ምክንያቱም ልጅቷ ሴሯ ይታወቃል። አሁን ደግሞ በጣም ተጠናክራ ነው የጠበቀቻቸው ቤተሰቦች። ምክንያቱም ያው የሆነ ዶክተር አለ የኢየሩስ ዶክተር ማለት ነው ብዙ ክትትል ስታደርግበት የነበረው የልጁን ከመወለዱ በፊት ጀምራ ብዙ ነገር ስታደርግለት የነበረ ዶክተር አለና እሱ ዶክተርም እኔ ውስጥ ለውስጥ አናግሬዋለሁ። ምክንያቱም እሷ እንዳሰበችው ከሆነ በገንዘብ ልታደርገው ለድርድር እንደጠራቸው እሱ ደግሞ ያው የህግ ሰውም ስለሆነ በዛ ላይ እንዴት ክህደት እንደዚህ አይነት ነገር ስራዬ ላይም አይፈቅድም ብሎ ያለውን እውነት እንትን ብሎ ነበር። አቡኪ ደውዬለታለሁ ዶክተሩን አናግረው ብየዋለሁ። የኢየሩስ ዶክተር አናግረው ያለውን ነገር እንዴት ነው ምን ልታደርግ ወሰነች የሚለው ነገር እሱን የምንጠይቀው ይሆናል። ምክንያቱም ቤተሰብ ልጅቷ አታረግም አይባልም ማለት እኔ ዶክተሩን አውቀዋለሁ፣ ግን ከአቡኪ ጋርም ብዙ በጣም ተቀረቤታቸው ጅልስና ነገር ስለሆኑ ከፍዬ እንደዚህ ታደርግልኛለ ልጁ የብሩክ ነው በል ብለዋለች ቤተሰብ። ይሄ ነገር ደግሞ እኛ እያለን ድረስ ከኛ ማንም ሊያመልጥ የሚችል ሰው የለም ቤተሰብ ማለት ነው። ስለዚህ ዛሬ ምንድን ነው ያለው ዶክተሩስ ጋር ምንድን ነው ያለው ኢየሩስ ምን አቀደች የሚለውን አብረን ከአቡኪ ጋር የምናወራ ይሆናል። እና ሀይሚን በዚህ አጋጣሚ እንትን አትበይ ማለት ወደዚህ ብቻውን እንዲመጣ አትፍቀጂለት። ምክንያቱም ሁለታችሁ ስትኖሩ ነው። አንቺ አጠገቡ ከሌለሽማ ነገሩ ይበላሻል። ምክንያቱም አንቺ አልመጣሽም ማለት ወደ ቡታጅራ በቃ ነገሩን ኢየሩስ እንድጨርሰው እያረሻት ነው ማለት ነው። እሷ የምትፈልገው ይህንን ነው፣ አንቺ እንዳትመጭ ነው የምትፈልገው። ስለዚህ ነገሩን ደግሞ አንቺ በስልክ ሚዲያ ላይ ከምትከታተይ እዚሁ አብረሽ የሆነሽ ምክንያቱም እናንተ እንደዚህ በቀላሉ የምትለያዩ ሰዎች አይደላችሁም። በዚህ በትናንሽ በጥቃቅን ሰዎች የምትሉ ሰው ስላልሆናችሁ ራስሽን መተሽ ያለውን ነገር ዲኤንኤውን ይዛችሁ ብትመጡ የተሻለ ነው። ይሄ ነገር ስላችሁ ቤተሰቡ ምንድነው ካለቀ ነው ዲኤንኤው ማለት ነው። ከተቻለኝ በዚህ ሁለት ቀን ስለምመጣ ዲኤንኤውን ይዤ እመጣለሁ ብሏል ብሩክ ማለት ነው። ስለዚህ ካላለቀ ደግሞ ችግር የለውም። እኛም ሄኖክም ያው ችግር የለውም ሄዶ ማምጣት ይችላል። ግን ዋናው ነገር እውነታው ከዚህ ሳምንት ምንም ያልፍ ነገር የለም። ውድ ቤተሰቦቻችን እኛው ራሳችን ኢየሩስ እንዲራዘም ነው ፈልገው ዲኤንኤውም እንዲታወቅበት አልፈልግም። እኛ ግን ምንም ነገር ሊያስቁመን አሁን ተጀምሯል፣ ሙሉ ፕሮሰሱ አልቋል ቤተሰብ። ግን ያ ነገር እስካን ሆኖ የልጁን ትክክለኛ የልጁን አባት እስኪታወቅ ድረስ ትንሽ ስለሚፈጅ ነው። ያው የማንም የልጁ መቼም የአንድ ሰው ነው የሚሆነው ከብዙ ሰው አይሆንም። ብቻ ያው 3 ሰው ነው የተባለው እስካሁን ወንድማችን ብሩክ ቢኒና ሄኖክ ናቸው። እኔ ግልጽ ነው የሄኖክ እንደሚሆን 100% እርግጠኛ ነኝ። ምክንያቱም ያሳለፉት ላይፍ ብዙ ደስ የሚሉ ጣውረዶችን እኔ በቃ እሱን ያለሱ እሷን ያለሱ ማየት ሼም እስኪሆንብኝ ድረስ አብረው ነበሩና ማቃቸው። ስለዚህ እኛ ብናቅም ኦዲየንስ ደግሞ ከካሜራ ላይ ብቻ ያለው ስለሆነ የሚያውቀው ለእናንተ ደግሞ በግልጽ በቃ ወረቀቱን እንዲከፍተን የምናሳያችሁ ማለት ነው። ምክንያቱም በህግ የያዙት ብዙ ነገሮች አሉ። እኛም ይዘናል፣ ተደብድበናል፣ ብዙ አደጋዎች ደርሰውብናል። ያ ነገር ደግሞ ምንድነው
ህግ ነው የሚፈታው አይደለ? በህግ የተያዘ ነገር ህግ ነው የሚጨርሰው። ከእንደዚህ ጉዳይ አላገናኘ ነው። ምክንያቱም ይሄ መፍቱ ነው። ሲጀመር የልጁን ጸጉር ወስዶ ማስመርመር ይችላል የትኛውም። ምክንያቱም እንደ አባትነቱ ልጠይቀው ፈቅዳለታለች። ቤተሰብ ሄዶ ሊያያት እስከፈቀደ ድረስ አባት ነህ ብላ ነው ፈቅዳ ያስገባቸው ይዛለት ማለት ነው። ምክንያቱም ካሜራ ስላለያዘ ካሜራ ሲይዝ ደግሞ ካሜራ ይዞ ሲሄድ ምንም ፊት አሰጠውም። ቤተሰብ ግን በባዶ ነገር ሲሄድ ያው ውስጡ ለውስጡ ሁላቸውም ስለሚያውቁ ነገሩ ምንም ነገር አትከለክለውም ቤተሰቦቻችን። ስለዚህ ምንድነው ያው እኛ ደግሞ ከካሜራ እሷ ጋር ግዴታ ይዘን መሄድ የለብንም። እውነቱን ያለው ሪያሊቲውን ነገር እዚሁ ለእናንተው በወረቀት የምናሳያችሁ ይሆናል። እሱም ያው እየመጣ ነው ያለውን ነገር አብረን የምናየው ይሆናል። ይመቻችሁ። ብራዘር እንዴት ነሽ? ሰላም ነው አባቢ? እንዴት ነሽ? ሁሉ ሰላም ቤተሰብ ሰላም ናችሁ? እንዴት ናችሁ? አለን ይመስገነው። በያላችሁ በሰላማችሁ ይብዛ። ጾም ፍቺ ደርሷል አይደል? በጣም ደስ ይላል። ያው እንኳን አደረሳችሁ። በዚህ አጋጣሚ ለፋሲካ በዓል እንኳን በሰላም አደረሳችሁ ቤተሰቦቻችን። ያው እንግዲህ ዛሬ ደስ በሚል ዜና ነው የመጣሁት ብዬ አስባለሁኝ። ዶክተሩ አውርቼው ነበረ ያሉት ነገሮች የኢየሩስና የሄኖክን ፋይል ማለትም ዲኤንኤ የሚመረምረውን ዶክተር ማለት ነው አውርቼው ነበር። ያሉትን ነገሮች በሙሉ አልቆ ነበር ነው ምናምን ያለኝ። ብቻ ራሳችሁ ተሰሙታላችሁ ከፈለጋችሁ ያው ቀጥታ ደውልላችሁና ማለት ነው። ምክንያቱም ለኔ ስለነገረኝ በጣም ደስ የሚል ነው። ነግሬያቸዋለሁ ከዛ በፊትም። ምክንያቱም ዶክተሩ ለኛ ከምንም በላይ ያስፈልገናል። እናንተ ደግሞ ጓደኛ ከመሆኑ አንፃር ምንም ነገር ይደብቃል ብዬ አላስብም። ለዛ ነው እኮ እኔ ሄኖክን ወደዛ የላኩት። ኦኬ እዛው ነው ያለው ሄኖክም ዶክተሩ ጋር ነው ያለው። ኧረ እሱማ አሁን መጣርን እንዴ በዓል ካሳለፈ በኋላ ይሄዳል። ኦኬ በጣም ደስ ይላል። ቤተሰብ ይኸው ለማንኛውም እየደወልኩለት ነው። ሄሎ ሰላም ዶክተር። ሰላም እንዴት ነው? ሰላም ነው አለን ይመስገነው። ዶክተር የአንድ ነገር ላስቸግሮት ነበረ። ምን ነበር? እንትን ማለት አሁን ያለነው እዚህ ካሜራ ላይ ነውና ያው ትላንትና ለኔ ነገሩኝ ነገር አለ አይደል? የሄኖክና የኢየሩስ ጉዳይ የዲኤንኤ ጉዳይ ያው ኦዲየንስ ማወቅ ስላለበት ግዴታ ያው ያዝነውም እኛ በኦዲየንስ በኩል ስለሆነ ይህንን ነገር ለኛ ለኦዲየንሳችን እንዲያስረዱልን ነበር። ያው ከኔ ከመናገር ይልቅ እርሶ ቢናገሩት ይሻላል ብዬ ነው ዶክተር። ኦኬ እሺ። አሁን ስራ ቦታ ስለሆንኩ ትንሽ ደቂቃ ያለውን መረጃ ሰጠህና ትንሽ ብቻ ለኦዲየንስ እንዲቀርብ ብቻ ከጨባር ነው መረጃ የምሰጠህ። እሺ። እና ባለፈው ምን እንደነገርኩ እንዳወራ ነው ብሩክም እኔ ጋር እየመጣ ስለሆነ እና ኢየሩስ መጣ። ኢየሩስ ደውላ በብሩክ ስም እንደሆነ ብላ መረጃው እንዲቀየር ነው ወደሷ ዲኤንኤው የብሩክ እንደሆነ መረጃ እንድትሰጣት እየጠየቀች ነበርና እሺ ልጅ ኢየሩስ ማለት ነው። ኢየሩስ ነች የምትደውለው? ኢየሩስ። ኦኬ። እና በዚህ ሳምንት ውስጥ ዲኤንኤው ሊያልቅ ይችላል። በዚህ ሳምንት ያልቃል። አሁን ብዙ ቀን አለው ዲኤንኤው ምናልባት እርግጠኛ አይደለሁም። አንድ ሁለት ቀን ከዛም በኋላ እንትን ዶክተር ማለት አሁን ያለንበት ሁኔታ በጣም አስቸጋሪ ስለሆነ ማለት ነው እናንተ ያው በቻላችሁት አቅም ያው እንትን አንደኛ አደራም ለማንም እንዳሰጥ ከቻልክ እንደውም ብሩክ አሁን በዚህ እንትን መረጃ የምሰጠው ራሱ አንተ እኔ ያው በሚስጥር ነው ታውቃለህ። መረጃ መስጠት አልነበረብኝ እኮ ብሩክ ሲመጣ እንዲልኩልን በቃ ከቻላችሁ በፍጥነት እንዲደርስና እንዲልኩልን አሁን ዛሬ ወይ ነገ ይመጣል ብሩክ እንዲልኩልን በጣም ዶክተር በቃ በጣም አስፈላጊ ነገር ስለሆነ ማለት ነው። ችግር የለም። እኔ እርግጠኛ ሆኜ በሳምንት ውስጥ እንደሚያልቅ እርግጠኛ ነኝ። እዛኔ ሙሉ መረጃውን እልክላችኋለሁ እና በሲያልቅ ሄኖክ መጥቶ መውሰድ ይችላል። እና እኔ አንድ እንትን እንድታስጠነቅቁ የሚፈልገው ነገር ኢየሩስ የምትደውለው ነገር እኔ ደስ አላለኝም። ማለት ውሸት መረጃ እንድሰራላት እየጠየቀችኝ ያለችው እና ወደ ህግ ልወስደው እችላለሁ ምናልባት ነገሩ ይከር ነገር ከሆነ እርሱ እኮ ነው እዚህ ጋር ያው ለስራው ታማኝ ከሆኑ እሷን መቀበል የለበትም። ምክንያቱም እሷ በገንዘብ ነገሩን እንደምታስጨርስ ግልጽ ነው፣ የታወቀ ነው ከዚህ በፊትም
እርሱ ግን ከኛ ጋር ከሆኑ ችግር የለውም። ይሄን ነገር ብቻ በእሷ ውሸት እንዳይታለሉ እንፈልጋለን ዶክተር። እዚህ ጋር ችግር የለም። አሁን እኔ እውነትን ይዤ እየሄድኩ ስለሆነ ኢየሩስ በምትለኝ መንገድ ልሄድ አልችልም እና ህሊናዬም አይፈቅድልኝም እና አሁን እናንተ እንድተባበሩ የሚፈልገው ኢየሩስን እንድታስጠነቅቁልኝ ነው። እኔ አሁን በህግ አግባብ እየሰራው እያለ ነው እንዲህ እያለች እየደወለች ያለችው። በብሩክ ስም እንዲሆንላት ነው የምፈልገው። ኦኬ ልጁ ማለት ነው። ልጁ በጣም የሚገርም ነው። ለእናንተ ብቻ እንድትሰሙ ነው ይሄ ሁሉ። እኛ ሰምተናል ታውቃላችሁ፣ ግን ደግሞ እንድትሰሙ እንፈልጋለን እናንተ። ምክንያቱም እየተሰራ ያለው ነገር በጣም አስፈላጊ ያልሆነ ነገር፣ ከእውነት የራቀ ነገር እየሆነ ስለሆነ ማለት ነው። እና ቀጥሉ ዶክተር። እና አሁን ቢዚ ስራ ላይ ነኝና ሰፊ መረጃ እንደሰጠው ነው አሁን ያጭሩን መረጃ ነው የሰጠው። እና በቃ በእርግጠኝነት እኔ እርግጠኛውን የምነግራችሁ ነገር ኢየሩስ ልጁ የብሩክ ሆኖ እንዲጣፍላት ነው ፈልገውና ይህንን መረጃ እናንተ አጠናክራችሁ አውጡት። እናመሰግናለን ዶክተር። እውነቱን ስለነገሩ ከልብ እናመሰግናለን። ያለውን ደግሞ ከተቻለ ከሄኖክ ጋር እዛ ሲመጡ እንዲሁ በቪዲዮም ለሚዲያ ያለውን ነገር ከቻሉ ያስተላልፉልናል። ካልቻሉ በዚህ 2 ቀን ዲኤንኤው ከደረሰ ብሩክ ሲመጣ ቢሰጡልን ደስ ይለናል። ካልተቻለም ችግር የለውም። በዚህ ሳምንት ውስጥ ሄኖክ መጥቶ እውነተኛው ሪያሊቲውን ዲኤንኤ እርሶ ጋር መጥቶ የሚወስዱናል። ከዛ በፊት ግን ማንም ሰው ቢመጣ የኢየሩስ ወንድም ነኝ አባት ነኝ ባዮች ቢመጡ ይህን ዲኤንኤ ለማንም አሳልፈው እንዳይሰጡብን ዶክተር። ችግር የለም። ከልብ ለማንም አሳልፈው የሚሰጠው ነገር አይደለም። ሄኖክ ራሱ ለመጣ ለራሱ ይወስድ ይችላል። እናመሰግናለን ለመረጃው። በጣም ነው የሚገርመው ቤተሰብ ማለት እኔ በዚህ ልክ ርቃ እንደሚሄድ እኔ እርግጠኛ ነበርኩኝ። በቃ ኢየሩስ ልጁን ብሩክ ለማድረግ ማትፈነቀለው ድንጋይ የለም ቤተሰብ። በጣም በሚደብር ሁኔታ ማለት ነው። ያው ዶክተር ጋር ደውላ ልጁ ባንተ በሱ እንዲሁም በብሩክ እንዲሁም ልክፈል ምናምን እያለች ነው። በቃ እኔ ምን አይነት የነፈጨላ አይምሮ እንዳላት እኔ ግራ ነው የሚገባኝ። ሰው አንዳንዴ ምንድነው ልጅ እኮ ነው ከምንም በላይ ልጅ በአባቱ ነው መጠራት ያለበት። በቃ ያ ልጅ ለወደፊት ለልጁ ራሱ ልጅታ ስታል አይምሯ ላይ የሚረብሽ ነገር ነው እየተፈጠረ ያለው ቤተሰብ። ይሄ ነገር ግን ጥሩ አይደለም ብዬ አስባለሁ። ያው ከምንም በላይ ደግሞ ዶክተሩም ያለን ቀረቤታ ጥሩ ስለሆነ እውነቱ ያው ከኛ አያልፍም ብዬ አስባለሁ። በዚህ 2 ቀን ከመጣም እሰየው ብሩክ ይዞት ይመጣል። ካልሆነም ሄኖክ ራሱ ይዞት የሚመጣ ይሆናል። ደስ ይላል በጣም ቤተሰብ። ያው ይሄ ነገር ያው በስፋት ወደ እናንተ እንዲመጣ የፈለኩት ያው ሰሞኑ እየተከሰተ ያለ እኔም ዛቻ እየደረሰብኝ ነው። በዚህ ሰሞን ብቻ እየደረሰኝ ያሉ ዛቻዎች አሉ። ይሄንን ነገር ደግሞ እና በዚህ ከቀጠላችሁ ይሄንን ነገር ወደ ሚዲያ ማውጣ ይሆናል። ስነ ስርዓታችሁን ያዙ የምዝቱብኝ ሰዎች። ኢየሩስም ያው ሰሞኑ እንትና ብሩክም ይመጣል፣ ቢኒያምም ይመጣል፣ ሄኖክም ሶስቱም የልጅ አባት ተብዬዎች ይገናኛሉ እና ይሄን ነገር እስኪ እንዴት እንደሚሆን አብረን ከእናንተ ጋር ወደ በጣም ደስ ይላል። በነገራችን ላይ እዚህ ብሩክ መምጣቱ ነገሩን ቶሎ እንዲቋጭ ማድረጉ ነው። ከምንም በላይ በጣም ደስ ይላል ብሩክ እዚህ መምጣት። ምክንያቱም ይሄ ነገር ከዚህ በላይ መርዘም የለበትም ብዬ አስባለሁ። በቃ እዚህ መጣችሁ ማለት እሷን በእሷን ፍራቻ ሃይሚ ራስ እኮ ደስ አላለም። ባይገርም ብታጀራ እንዲህ ሲላል ሰላም የለማ። ከምንም በላይ ለሰው ልጅ ሰላም በሰላም ሀገር ሰላም ነው ያሰጣቻቸው ማለት ነው። ስለዚህ አሁን ደግሞ ዲኤንኤው ይዘው መጣ የተሻለ ነው፣ ሙር አሪፍ ይሆናል። ካልተቻለም ችግር የለውም። እኛ ወንድሞች አለን እንደ ከምንም በላይ እኛ ወንድሞች ይሄ ዲኤንኤ በዚህ ሳምንት ውስጥ እውነታውን አውቃችሁ ከሰላም ከሃይሚዬ ጋር ሰላማዊ ፍቅራችሁን የምትቀጥሉ ይሆናል። ይሄን ነው የምለው እና ቤተሰብ ያው ልናስተላልፍ የፈለግነው ይህንን መልእክት ነው። ቀጣይ ደግሞ ከማስረጃዎች ጋር ከወረቀቱ ጋር እንደምንመጣ ተስፋ እናደርጋለን። መልካም በዓል፣ መልካም ቆይታ ይሆንላችሁ ቤተሰብ። ቀጣይ ደግሞ ያው ወረቀቱን ሙሉ ማስረጃዎችን ይዘን እንደምንመጣ ተስፋ እናደርጋለን። እንግዲህ ያው እናንተም ከጎናችን ናችሁ። ለዚህ በጣም እናመሰግናችኋለን ማለት ነው ቤተሰብ። ያው ይመቻችሁ።